እግዚአብሔር ይመስገን እንደምን አመሸህ መሳይ። እንግዲህ በለተቀዳሚ ተገናኝተናል። የኢትዮጵያ ጤና ባለሙያዎች የጀመሩት የሥራ ማቆም አድማ 6ኛ ቀኑ ላይ ይገኛል። በርካታ መረጃዎች አሉን። የኢትዮጵያ ሁኔታ በየለቱ አዳዲስ ክስተቶችን እያስተናገደ መሆኑን ነው እንግዲህ እየተረዳን ያለ ነው። ለማንኛውም ቀደም ሲል በቀደም ተከተል በተቀሰናቸው ርዕሰ ጉዳዮች ላይ ትንታኔና መረጃ በመስጠት ነው የዛሬውን ዝግጅት ከተመልካቾች ጋር አብረን የምንዘልቀው። ገለታው አክሽን ኤድ በጣም አስደንጋጭ ሪፖርት አውጥቷል። የአብይ አህመድ አገዛዝ ከዓለም አቀፉ የገንዘብ ድርጅት IMF ጋር ያደረገው ስምምነት እጅግ በጣም አደገኛ ነው ሲል በሪፖርቱ አመልክቷል። በዚህም በተለይ በጤናና በትምህርት ላይ የተወሰደው እርምጃ ኢትዮጵያንን ክፉኛ የጎዳ በመሆኑ በአስቸኳይ ከIMF ጋር ያለውን ስምምነት እንዲከልስና እንዲያቋርጥ ነው አክሽን ኤድ የጠየቀው። ሰሞኑን ሪፖርቱን በተለያየ መልኩ እያወጣ ይገኛል። በኢትዮጵያ ያሉ መምህራን 96% የሚሆኑ የኢትዮጵያ መምህራን ከመምህርነት ስራው ለመውጣት ፍላጎት እንዳላቸው ነው የገለጸው። ከ65% በላይ የጤና ባለሙያዎችም ከጤናው ዘርፍ መውጣት እንደሚፈልጉ ነው የገለጸው። እጅግ አስደንጋጭ ሪፖርት ነው። ገለታው በቀደም ተከተል እንመለከተዋለን። እስቲ የአክሽን ኤድ ሪፖርትን እንዴት ተመለከትከው? ከIMF ጋር ያለውን ግንኙነት ወይም ደግሞ የገባውን ውል የአብይ አህመድ አገዛዝ እንዲያቋርጥ ጠይቋል አክሽን ኤድ። ብዙ ኢትዮጵያውያን ብዙ ኢኮኖሚስቶችም መክረው ነበረ መሳይ። እነዚህ ተቋማት ጋር የኢትዮጵያ መንግስት ግንኙነት ሲያደርግ የሌሎች ሀገሮችን ተሞክሮ መታየት መቻል አለበት። በተለይ የብር ዲቫሉዌሽን ጉዳይ፣ ብርን ማዳከም፣ የብርን ቫልዩ እሴቱን ማዳከም አንድ ማስያዣ ሆኖ ሲቀርብ ብዙ ሰው ነው የጮኸው። ይኸው የአጭር ጊዜ ክስተት አይደለም፣ በቅርብ ጊዜ እኮ ነው። አሁን የተነሳ የሐኪሞች ደሞዝ በግማሽ እኮ ነው የቀነሰው መሳይ። ጂዲፒያችን በግማሽ አይደለም አንድ ጊዜ ድርምስ ያለው። ሐኪሙ እኮ 160 አካባቢ ነበር ማለት ነው ደሞዙ። ሪል ኢንካም የምንለው $160 ይደርስ የነበረ በአንድ ቀን ለሊት ጧት $80 ሆኖ አገኘው። በየቦታው በባጀታችን ላይ በተለያዩ ሴክተሮች ላይ ነው ይሄ ነገር ተጽዕኖ ያለው እና በፍሎቲንግ ስም ይሄ አንድ ሳይንስ አመጡ። የፍሎቲንግ የሚባል ልክ የተረጋጋ ኢኮኖሚ ያለበት ምድር ይመስል ገንዘቡ የዋኝ ሰፕላይ እና ዲማንድ ይግዛው የሚል ነገር አመጡና በአንድ ቀን የኢትዮጵያን ብር ነው ወደሙት። ያን ሲያደርጉ የህብረተሰቡ የመግዛት አቅም ወዲያው ነው የተሽመደመደው። የሐኪሞች እንቅስቃሴ ዛሬ የምናየው የቆየ ነው። በእርግጥ ደሞዛቸው ተጨምሮ አቅም አብይ አህመድ ከመጣ ግሽበቱ ይጋልባል። በዛ ላይ ደግሞ እንደገና ሌላ እሳት ነው የተጨመረው ከዚህ ከIMF ጋር ያለው ውል እና በአጠቃላይ በሁሉም ሴክተሮች ውስጥ የጎዳን ጉዳይ ነው። እኔ ይሄ የአክሽን ኤድ ትልቅ ምክር ነው መሳይ። ኢትዮጵያውያንም ተሰባስበን ይሄ ነገር እንደገና ሪቫይዝ መደረግ መቻል አለበት። ብራችንም እንደገና መከለስ ካለበት እንደገና እንዲከለስ መታገል ነው ያለብን መሳይ። በጣም አደገኛ ስምምነት ነው። ገለታው ይህ እንግዲህ የIMF የዓለም አቀፉ የገንዘብ ተቋም ስምምነት በተመለከተ ባለፈው ኬንያውያን አደባባይ ወጥተው አስቀይረዋል። እኛን የሚጎዳ ነው የIMF ስምምነት በአስቸኳይ መቋረጥና ኬንያውያን የሚጠይቁት ጥያቄ ምላሽ ማግኘት አለበት ብለው አደባባይ ወጥተው እጅ ጠምዝዘው መንግስታቸው ውሳኔውን እንዲቀይር አድርገዋል። አብይ አህመድ በIMF አማካይነት ለኢትዮጵያውያን መልካም ነገር ይዤ መጥቻለሁ አለ። ነገር ግን ይሄ ስምምነት ከተፈረመ በኋላ IMF ኢትዮጵያ ላይ እጁን ካሳረፈ ወዲህ ኢትዮጵያውያን የበለጠ ትከሻቸው የጎበጠበት ሁኔታ ነው የተፈጠረው። ስለዚህ ይህንን ስምምነት በአስቸኳይ ካላቆመ በተለይም በጤናው በትምህርቱ ዘርፍ ኢትዮጵያውያን ከፍተኛ የሆነ አደጋ ውስጥ ነው ያሉት የሚል ነው የአክሽን ኤድ ሪፖርት። አብይ አህመድ እንደ መልካም ነገር እየጠቀሰ ነው ያለው። በቅርቡ የብሔራዊ ባንክ ገዢ አቶ ማሞ ምህረቱ የተናገሩት ነገር አለ። ሁሉ ነገር እየተሻሻለ ነው፣ ሁሉ ነገር ወደ መልካም እየመጣ ነው። ይሄ የኢኮኖሚ ማሻሻያውን ከተግባራዊ ካደረገን ጀምሮ ኢትዮጵያ ወደ መልካም ነገር እየመጣች ነው አሉ። የገንዘብ ሚኒስትር ዴኤታው ዶክተር ኢዮብ ተካልኝ ድህነት ወይም ደግሞ የኑሮ ማሻቀብ ተከስቷል የሚባለው በአገላለጽ ትክክለኛ አይደለም፣ ሐሰት ነው ሲል ነው የገለጸው። ስለዚህ ኢትዮጵያውያን ምንድነው ማድረግ ያለባቸው? አሁን ከፍተኛ የሆነ የኑሮ ሸክም እየመጣባቸው ነው። አክሽን ኤድ እንደገለጸው ከሆነ አብዛኛው በተለይ የመምህራንና የጤና ባለሙያዎች ህይወት እጅግ አደገኛ ሁኔታ ውስጥ ገብቷል ነው ያለው። እውነቱ መሬት ላይ ነው ያለው። ማንን አምኖ ማንን
ሰምቶ ወደ እርምጃ መግባት እንዳለበት ውሳኔው የኢትዮጵያ ሕዝብ ነው ማለት እንችላለን። ገለታው አሁን የኢትዮጵያ ኢኮኖሚ ውስጥ መቼም ስታቲስቲክስ ስለማይታመን መንግስት የፈለገውን ቁጥር እየጻፈ ስለሚያመጣ አጠቃላይ ኢኮኖሚው አላደገም እንደዚህ ነው ብለህ ለመከራከር በጣም ትቸገራለህ። የራሱን የኢትዮጵያን ስታቲስቲክስ ወስደህ ማለት ነው። ነገር ግን አንድ ሊካድ የማይችል ደግሞ እንትን አለ፣ መሬት ላይ በደንብ የሚታይ ገቢ አለ። የሰራተኛው ገቢ፣ የሲቪል ሰራተኛው ገቢ እሱ ምንም ሊደበቅ አይችልም። የሚያገኘው ደሞዝ ይታወቃል። እያንዳንዱ ሰራተኛ የሚያገኘው ደሞዝ ይታወቃል። ይህንን ኢንካም ብቻ በማየት የሰራተኛውን ኢንካም ብቻ በማየት ኑሮ እንዴት እያሽቆለቆለ እንደመጣ ማየት ይቻላል። በቃ እና የገበሬውንም ማየት ይቻላል በተለያየ መንገድ። የገበሬውን ገቢው በትክክል ወጥ እንዳልሆነ ስለማናውቀው ወጪዎችን ተምነን ግን በወጪዎቹ አቅጣጫም ደግሞ የገበሬውን ኑሮ ማየት ይቻላል። ግን የሰራተኛውን ኑሮ ብቻ አሁን የተነሳው ሰራተኛ፣ አስተማሪው፣ ሐኪሙን ያየን እንደሆነ ከአምናው ዘንድሮ እየደከመ የመግዛት አቅሙ እየደከመ ነው ከኢንፍሌሽኑ ከገበያው ጋር ስታነጻጽረው። ስለዚህ ይሄ ጉዳይ ኢትዮጵያ ውስጥ የኢትዮጵያ ኢኮኖሚ አደገ የሚባለው ነገር በሰራተኛው አካባቢ ጨርሶ አይታይም። እንደውም የኋሊት ሩጫ ላይ ነው። በዛ ላይ እንደዚህ አይነት ስምምነቶች ከአይኤምኤፍ ጋር የሚደረግ ስምምነት የትኛው ሀገር ጥሩ ነገር እንዳመጣን ያላቅም መሳይ በሄደበት ስምምነት በተፈረመበት ሀገር አመጽ ነው ያለው፣ ከባድ አመጽ ነው ያለው እና የኢትዮጵያው ደግሞ የተለየ ነው። በተለይ በዚህ ፍጥነት የኢትዮጵያን ብር ማዳከም እንደው ከሁሉ በጣም ብሔራዊ ክብራችንንም ነው የነካው። ከዛም ባሻገር ሉዓላዊነት የሚባል ነገር አለ፣ የኢኮኖሚ ሉዓላዊነት። በዚህ ውጡ፣ በዚህ ግቡ፣ ይሄን ካላደረጋችሁ በሰኔ ወር ላይ የምንሰጣችሁን ብር አንሰጣችሁም ይሏቸዋል። አሁን ሌላ ስምምነት አለ፣ ሌላ ብር አንድ ያሳዩዋቸዋል። የተወሰነ ብር ያሳዩና ትላልቅ ሀገራዊ ፖሊሲ ያስቀይሯቸዋል። እና እንደዚህ አይነት ጥገኝነት፣ እንደዚህ አይነት ስምምነት የኢትዮጵያን ኢኮኖሚ እጅግ በጣም እየጎዳ ነው ያለው። እንዳልከው ኢትዮጵያውያን ምሁራን ሁሉ ተሰባስበን ማመጽ ነው ያለብን፣ መቀየር ነው ያለብን። በእግሩ የቆመ ያመዛዘነም የሚፈርም የኢንተርናሽናል አግሪመንቶችን መንግስት ኢትዮጵያውያን ያስፈልገናል መሰለኝ። ገለታው እንግዲህ የአክሽን ኤድ ሪፖርትን በተመለከተ ከአይኤምኤፍም ሆነ ከአብይ አህመድ አገዛዝ በኩል የተሰጠ ምላሽ የለም። ሪፖርቱ ግን እጅግ በጣም አስደንጋጭ ነው። የኢትዮጵያ መምህራንም የኢትዮጵያ ጤና ባለሙያዎችም ከዚህ ከአክሽን ኤድ ሪፖርት ተነስተው ምን ላይ ነው ያለነው የሚለውን ነገር ሰፊ ትንታኔ እየሰጡበት ነው ያሉት። የኢትዮጵያ የጤና ባለሙያዎች ያደረጉ ያሉት የስራ ማቆም አድማ ትርጉም ያለው ምክንያታዊ የሆነ በማስረጃ በተለያየ መልኩ ሊደገፍ የሚችል በሀገራዊ ብቻ ሳይሆን በዓለም አቀፍ ደረጃ ተቀባይነት ያለው እንቅስቃሴ ማድረጋቸውን ከዚህ ከአክሽን ኤድ ሪፖርት መረዳት እንችላለን። የአክሽን ኤድ ሪፖርት እንደሚያሳየው ከ90% በላይ የሚሆኑ የኢትዮጵያ የጤና ባለሙያዎች ልጆቻቸው መመገብ አይችሉም፣ ህይወታቸው መቀየር አይችሉም። ከፍተኛ ድህነት ውስጥ ነው ያሉት። ከዚህ በላይ ምንም ነገር የለም። በዚህ ወደ ጤና ባለሙያዎቹ የስራ ማቆም አድማ ለመምጣት ነው። በትክክልም ዓለም አቀፍ ሪፖርቶች እንደዚህ አይነት ተቋማት ራሱ የኢትዮጵያ ጤና ባለሙያዎች እያደረጉ ያሉትን ንቅናቄ የሚደግፍ ማስረጃዎችና ጥናቶችን እያቀረቡ ነው ያሉት ገለታው። ስለዚህ ትክክለኛ ነው፣ ወደ ኋላ የሚመለስ ነገር የለም። እስቲ ወደ እንቅስቃሴው እንምጣ። ዛሬ 6ኛ ቀኑ ላይ ነው የምንገኘው። በ6ኛ ቀኑ ላይ አሁንም የተጀመሩ አድማዎች ቀጥለዋል። ወደ ኋላ የተመለሰ ነገር የለም። አብዛኞቹ በአዲስ አበባ የሚገኙ ትልልቅ የመንግስት ሆስፒታሎች ስራ አቁመዋል። አገዛዙ ኃላፊነት የጎደለው የተለያዩ የሚዲያ ተቋማትም እንደዘገቡት አገዛዙ የተለያዩ ባለሙያዎችን ከስራ ውጪ ከኃላፊነት ውጪ ከስልጠናቸው ውጪ ከእውቀታቸው ውጪ የሆኑትን ባለሙያዎች ጓና አስለብሶ ለቴሌቪዥን ፍጆታ እየተጠቀመ በሚቆጣጠራቸው ሚዲያዎች አመጹን ተቆጣጥረናል፣ አድማውን አስቁመናል፣ ነገሮች በተለመደ ሁኔታ እየቀጠሉ ነው እያለ ነው። መሬት ላይ ያለው ነገር ግን ይሄን እያሳየ አይደለም። ገለታው ይሄንን አድማ የሚያስተባብረው ይሄንን አድማ በህቡ የሚያስተባብረው በሶሻል ሚዲያ በተለያዩ መድረኮች እያስተባበረ የሚገኘው የኢትዮጵያ የጤና ባለሙያዎች ፎረም ወይም ደግሞ መድረክና ቦርድ አንድ ነገር ጀምሯል። በጣም አደገኛ ነገር ነው። አብይ አህመድ የሚፈልገውን ነገር እዛ ወጥመድ ውስጥ እየገባ ያለ ይመስላል። ከራሳቸው ከኢትዮጵያ ጤና ባለሙያዎች መፈክር ወይም ደግሞ ቃል እንነሳለን፣ ከናንተ ማስፈራራት በላይ ኑሯችን ያስፈራናል ነው ያሉት። ወደ ኋላ የሚመለሱት ነገር የለም። ይልቅስ መስዋዕትነት እየከፈሉ ወደፊት መሄድ ነው የሚያዋጣቸው። መስዋዕትነት የሁሉ ተከፍሎ ሸብረክ ማለት አያስፈልግም በሚል ይህንን ውሳኔያቸውን የሚቃወሙ ወገኖች ድምጻቸው እየጎላ እየመጣ ነው ያለውና ገለታው ይህንን እንዴት ታየዋለህ?
እንግዲህ አንድ ነገር መቼም የጤና ባለሙያው ያነሳው ጥያቄ አለ። በጣም ከባድ ጥያቄ። ሰሞኑን ብዙ ጉዶች እየወጡ ነው መሳይ። አዳዲስ የደሞዝ አከፋፈል ስርዓቱን በጣም የሚያሳዩ የተለያዩ የደሞዝ እርከኖችን እያወጡ ሰዎች ሲወያዩ ያለሁኝና ቅጥሩን ያየህ እንደሆነ በጣም የተዘበራረቀ ነው። አሁን አብይ አህመድ ያሰራው ይሄ ፓርኮች አካባቢ ያለ ሾፌር ከዶክተሩ በጣም ብዙ የሚርቅ ደሞዝ ይከፈለው። ብዙ ርቀት ያለው የታችኛው የስልጣን እርከን ላይ ያለ የብልጽግና መሪ ወደ 14000 ብር አካባቢ ነው የሚበላው። ለሐኪሙ ለዶክተሩ 8000 ነው የሚከፍሉት። ወረዳ አካባቢ ያለው ወደ 17000 አካባቢ ያገኛል። ያውም እንግዲህ ብዙ ጥቅም ነው እንደምታውቀው ያለው እነሱ ጋር። ለሐኪሙ 8000 ብር ይወረውሩላታል። ሌሎች ከፍ ስትል የሚያገኙት በጣም የተራራቀ ደሞዝ አከፋፈል ነው ያለውና በዚህ መካከል ለሐኪሙ ይህን የሚወረውረው መንግስት ለምንድን ነው? በአንድ በኩል እኛ እንደ ህዝብ ኢትዮጵያን እንደ ህዝብ የሚያሳየን ነገር ለጤና የሌለ ትኩረት እንደሌለው ነው። ለጤና ምንም ትኩረት እንደሌለው ትኩረቱ የመንግስት ትኩረት ሌላ እንደሆነ ነው። ይሄ እንደ ህዝብ እንደ ፖለቲከኞች እንደ ፖለቲካ ፓርቲዎችም እንደ ፖለቲካ ፓርቲ ለጤናው ትኩረት አልሰጠህም ብለው የሚንቀሳቀሱበት ነው። ሐኪሙ ደግሞ በሌላ በኩል ግን በቀጥታ ኑሮውን የሚያገኘው ችግር ውስጥ ስለገባ ይሄን ጥያቄ ሳይመለስ ወደ ቤቱ ከገባ መሳይ እንደገና ተቃውሞውን ለማንቀሳቀስ ብዙ ጊዜ ይፈጅበታል። ይሄ ነው ትልቁ ችግር። ብዙ ዋጋ ያስከፍላቸዋል እንደገና። ስለዚህ ተጠናክረው ጥያቄያቸው እስኪመለስ ድረስ መታገል ነው ያለባቸው። የተነሱባቸው ጥያቄዎች ያስቀመጧቸው ጥያቄዎች አሉ። እነዛ ጥያቄዎች መመለስ አለባቸው የሚል ግፊት ማድረግ መቻል አለባቸው። በሌላ በኩል የፖለቲካ ዘርፉ፣ ሌላው ደግሞ በሀገሪቱ ውስጥ ያለ ሲቪክ ድርጅቱ ደግሞ በሀገሪቱ ውስጥ ያለውን አጠቃላይ ሁኔታ እየዳሰሰ እኔ አሁን ሁላችን እንደምንለው መሳይ በዚህ ምድር ላይ አብይ አህመድ የሐኪሙንም ያስተማሪውንም በማንም ጥያቄ እኮ አይፈታም። እዚህ አሁን ውስጥ ለውስጥ እንዳነሳቸው የሴክተር ጥያቄዎች ተውና እንደ ሀገር ሪጂናል በሆኑ ጉዳዮች ላይ ገና አረንቋ ውስጥ እየገባን ያለ ነው። ብዙ ችግር ውስጥ ነው የተዘፈቅ ነው። ስለዚህ ሆሊስቲክ የሆነ አፕሮች ኖሮን መታገል ያለብን ይመስለኛልና ሐኪሙ እንዳይጠለፍበት ትግሉ በጥንቃቄ እንደ እንቁላል መያዝ አለበት ነው እኔ ማለት የምችለው መሳይ። በጥንቃቄ ኢትዮጵያ የጤና ባለሙያዎች የጀመሩት ንቅናቄ ከኋላ ሞት ነው ያለው፣ ከፊት ግን መስዋዕትነት ቢኖርም ድል አለ። እሱን አስበው መጓዝ ነው ያለባቸው። አገዛዙ በግራም በቀኝም በሚቆጣጠራቸው ሚዲያዎች፣ በፕሮፓጋንዳ በሚቆጣጠራቸው የጸጥታ መዋቅሮች፣ በኃይልና በጉልበት በተለያየ መልኩ ይህንን የተነሳውን ንቅናቄ ሊያዳፍን መሞከሩ አይቀርም። ለዚህ ግን ወደ ኋላ መመለስ ከምንም በላይ እነሱ የጀመሩትን ንቅናቄ ሳይሆን አጠቃላይ የኢትዮጵያን መጻኢ ዕድል አደጋ ላይ ነው የሚጥለውና የኢትዮጵያ ጤና ባለሙያዎች አሁን ላይ ከፍተኛ ጥንቃቄ ማድረግ አለባቸው። ይህን ስንል ግን እነሱ ብቻ የሚጋፈጡት መሆን የለበትም። የኢትዮጵያ ጤና ባለሙያዎች የጀመሩትን ንቅናቄ ሌላው ካልደገፈው፣ ሌላው ካልተቀላቀለው ብዙም ርቀት ሊሄድ አይችልም። በትክክል ዞሮ አንድ ነገር አለ። ማመዛዘን እንግዲህ ይገባናል አይደለም? ማሰብ ቢሆን ጥያቄዎች እያነሳን በእርግጥ አብይ አህመድ የሐኪሙን ጥያቄ ይፈታዋል ወይ? ጥያቄያችን ይፈታ እያሉ ሐኪሞች ሌላ ሊያስቡት የሚገባው ነገር ይሄ ይመስለኛል መሳይ። ቁጭ ብለን ባርማሞ ነው የሚባለው ስናስብ ይፈታዋል። እሺ ደሞዝ 8000 ብር ነው። 16000 ብር ቢያደርገው የሐኪሙ ኑሮ ትንሽ ይመለሳል ወይ? በእጥፍ ቢጨምርልን 16000 አይደለም 3 ጊዜ ይጨምረው 24000 ብር ቢያደርገው። ባለፈው ከዚህ ሀገር የነበረ አንድ ማከብረው ሰው ኢትዮጵያ ሄጅ ያለ ጓደኞችን ሰብሰብ አድርጌ ዝም ብለን ስጋ በላን አለ። አንድ ቦታ ሄደ እስከ መጠጡ ምናምን 20000 ምናምን ብር ነው የከፈልነው አለ። የከፈልኩት አለ። ይሄስ ይመልሰዋል የሰራተኛውን ኑሮ? ስለዚህ አንድ ችግር አለ ማለት እኮ ነው። ጥያቄው ወደ ፖለቲካ ጥያቄ ሊያድግ ነው፣ ተወደደም ተጠላም መሰለኝ። በቃ የፖለቲካ ለውጥ ትላለች ምድሪቱ። የሰራተኛው ኑሮ ይሻሻል ዘንድ ይሄው የማይገቡ ውሎችን እየተዋዋለ ከአይኤምኤፍ ጋር ባያነሳ ነው አንድ። ሁለተኛ የማይገባ የፖሊሲ እየተከተለ ንብረታችንን ሀብታችንን እያባከነ ለማይሆን ነገር ደግሞ አሁን ወደ ጨረቃ ሁሉ ሊሄድ ነው ምናምን የሚባል ወሬ ሁሉ ሰማን ሰሞኑ። እንዴ ይገርማል እኮ ወጣ ገለታው ምናልባት እዚህ ላይ እንደው ይሄን ርዕስ ወደ ኋላ ላይ
እንዳልዘነጋው ብዬ ነው አጀንዳው ከተነሳ አይቀር አብይ አህመድ አጀንዳ ማስቀየስ የሰውን ትኩረት ወደ ሌላ ማድረግ ከምንም በላይ የተካነበት ጉዳይ ነው። አብይ አህመድ አሁን ጭንቀት ላይ ነው ያለው። ከፍተኛ የሆነ እንዴት አድርጌ ይሄን ጊዜ ሻግራለሁ ብሎ ምጥ ሆኖበታል። ከፍተኛ ምጥ። አሁን ወደ ጨረቃ ሄዳለሁ። ይሄ አጀንዳ እንዴት ነውኛ ላፍታም እንኳን ተቀበለ ነው ልናራግብ የምንችለው? ስለዚህ መጠንቀቅ አለብን። በቀጣይም የሚመጡ ብዙ ጉዳዮች አሉ። አብይ አህመድ በተለያየ መንገድ ዜናውን ሊያሾልክ ይችላል። እሱን እየቀለቡ እንደው ዜና አገኘን መረጃ አገኘን ብሎ ወደ መድረኩ ማምጣት አብይ አህመድን መጥቀም ነው። አብይ አህመድ ጭንቀት ላይ ነው ያለው። እንደምንሰማው ከሆነ የራሱን መዋቅር እየሰለለ ነው ያለው። የራሱን መዋቅር ሊበላ ከጫፍ ላይ ደርሷል። አብዮት ልጇን ልትበላ ዋዜማው ላይ ነው ያለችው። እዚህ ላይ እኛ በራሳችን አጀንዳ ነው መሄድ ያለብን ወይስ የሱን አጀንዳ እየተቀበለን ማራገብ ነው ያለብን? ጥንቃቄ የሚያስፈልግበት ጊዜ ላይ ነው ያለነው። ገለታው ልክ ነው መሳይ። መጠንቀቅ አንዳንድ ጊዜ አንዳንድ ሀሳቦችን ወርወር ያደረጉልና በሱ የሳቅንም የተገረምንም ዋና ዋና አጀንዳዎች እንዳንዘነጋ ጥንቃቄ ያስፈልጋል የምትለው ያልከው ጉዳይ ሁሉ ሊገዛው የሚገባ ነገር ይመስለኛል። እንደው ግን የብክነቱን ጉዳይ እንደው ምድሪቱ መጣያ ገንዘብ ያጣች እኮ ነው የምትመስለው። የሚወለው የሚሰሩ ፕሮጀክቶች መጣያ ያጣን ሰዎች ነው የምንመስለው። ስለዚህ ይሄ ሰው ደሞዙን ሊያስተካክል አይችልም፣ ምንዳ ሊከፍል አይችልም። አሁን ከሐኪሙ ቀጥሎ መምህር እየተነሳ ነው ያለው። ሲቪል ሰርቫንቱ በሙሉ ነው የሚነሳው ኢትዮጵያ ውስጥ። የደሞዝ ጉዳይ ብቻ አይደለም፣ የጥቅማ ጥቅም ጉዳይ አለ። ብዙ ችግር ነው ያለው ኢትዮጵያ ውስጥ እንደምታውቀው። ከዛ ሲያልፍ ደግሞ የሚኒመም ዌጅ አልነው ባለፈው። የቤት ሰራተኛ ሳይቀር ህግ የሌለባት ምድር ናት። እነሱ ሁሉ ማስተካከያ የሚጠይቁ ናቸው። እና ይህንን ሊያስተካክለው ይችላሉ የሚለው ጥያቄ በትግላችን ስሌት ውስጥ ገብቶ ጥያቄዎች ወደ ከፍታ ማደግ፣ ወደ ሽግግር ጥያቄ ማደግ አለባቸው። ይህንን ጥያቄ ሐኪም ይሁን አስተማሪ፣ ማንኛውም ሰው ሊፈራው አይገባም። መሳይ የመብት ጥያቄ ነው። የኢትዮጵያውያን ሁሉ ጥያቄ ነው። መሸጋገር አለብን ኢትዮጵያውያን። ሽግግር ያስፈልገናል። መታከም ማክሮ ኢኮኖሚያችን ባለፈው ያነሳ ነው። ላዕላይ ቅርጹ ማክሮ ኢኮኖሚ ማለት የስትራክቸር ጉዳይ ነው የሚመለከተው። የመዋቅር ጉዳይ፣ ኢንፍሌሽኑን፣ ስራ አጡን ምንም ጉዳይ የሚመለከት ነውና እሱ ተበላሽቷል። ያንን ለማከም የሚችል ሰው አይደለም። በመጀመሪያ ደረጃ የሚናገራቸው ነገሮች በሙሉ ስብሰባ ላይ ሲሰበሰብ የምንሰማቸው ነገሮች ይሄን ነገር አድሬስ ሊያደርግ የሚችል ካፓሲቲም የለውም መሳይ። ስለዚህ ጥያቄያችንን ከፍ እያደረግን እንደውም እርስ በርሱ መምህርና ሐኪም መያያዝ፣ የጋራ ኮሚቴ ማዋቀር ነው ያለበት እንጂ የተወሰኑ ሰዎችን እየደለለ መንግስት የሐኪሙን ጥያቄ አስተማሪውን ጥያቄ ጠልፋለሁ ሲል አዳዲስ አመራር መብቀል ነው ያለበት። እንደዛ አድርጎ ትግሉን መግፋት ነው ያለባቸውን የሚመስለኝ መሳይ። ገለታው እንግዲህ የኢትዮጵያ ጤና ባለሙያዎች የጀመሩት አድማ መቀጠሉን የሚያሳዩ ያው በየሆስፒታሉ የተጀመሩት የሥራ ማቆም አድማዎች ምንም መስተጓጎል መቀጠላቸውን በተለያዩ የቪዲዮም ሆነ የተለያዩ የመረጃ ምንጮች ማረጋገጥ ተችሏል። እንደተባለውም አገዛዙ የጽዳት ሰራተኞችን ጃኒተሮችን ማለት ነው ከሙያው ጋር ፈጽሞ ግንኙነት የሌላቸውን አካላት ወደ ሆስፒታሎች ጓን አስለብሶ በማስገባት ትልቅ የሆነ ፕሮፓጋንዳ እየሰራ ነው ያለው። ይሄ በጣም አደገኛ የሆነ ነገር ነው። እውነት የሚባል ነገር አገዛዙ ጋር የለም። ማነው የጤና ሚኒስትር ዴኤታው ዶክተር ደረጀ ዱጉማ በየቀኑ ቴሌቪዥን ላይ እየመጣ ነው ያለው። እየመጣ እውነት እየነገረ አይደለም ያለው። እውነት አይደለም የሚናገረው። በጣም አደገኛ የሆነ አሳሳች የሆነ ቅጥፈት ነው ለህብረተሰቡ በብሔራዊ ቴሌቪዥን እንዲተላለፍ እያደረገ ያለው። ይሄ ነገር ከነጎዳ እንደ ግለሰብ በግሉ መቼም ቢሆን ከተጠያቂነት የማይድንበት ነው። እንደ ብልጽግና ፓርቲ ግን ኢትዮጵያን እንደዚህ አይነት አደጋ ውስጥ እየከተቱ ለህዝቡ የተሳሳተ መረጃ እንዲቀርብ በማድረግም እንደ ቡድንም እንደ ግልም የሚጠየቅበት ሁኔታ ነው ያለው። ለማንኛውም አድማው አሁንም ቀጥሏል። የተወሰኑ መንገራገጮች አሉ። የኢትዮጵያ ጤና ባለሙያዎች ይህንን አድማ የሚያስተባብረው አካል በህቡ የሚያስተባብረው ነው። በይፋ የተቋቋመ ህጋዊ የሆነ የሰውን ህጋዊ አካል ወይም ደግሞ ሰውነት ያለው አይደለም። ነገር ግን በማህበራዊ ሚዲያ እና በተለያየ መልኩ ይህንን ትግል እያስተባበረው ያለው አካል ቅድመ ሁኔታዎችን ብሏል። ቅድመ ሁኔታዎቹ እውነት ለመናገር ለአብይ አህመድ በቃል ደረጃ ለመመለስ ቀላል ናቸው።
የትኛውንም ከሰማይ በታች ያሉትን ጥያቄዎች በቃል ደረጃ ለመመለስ አብይ አህመድ የሚሳነው ነገር የለም። በተግባር ግን አያደርገውም። በተግባር የማይለወጥ ላማለኝ በሰማይ አይነት የተስፋ ቃል ሰምተው ከእንቅስቃሴያቸው ወደ ኋላ የሚሉ ከሆነ እውነት ለመናገር መጀመሪያውኑ ባይጀምሩት ይሻል ነበር። ለአብይ አህመድ ይመቸዋል እንዲህ አይነት ነገር ሲጀመር በኃይልም ሆነ በጉልበት ማስተንፈስ ነገ ከነጎዳ የሰው ፈራ ተባሊል ይችላል። ስለዚህ አሁን የጀመሩትን ነገር አጠናክረው የሆነ ትርጉም ያለው ለውጥ እስኪመጣ ድረስ መቀጠል ነው ያለባቸውና ይሄንን ኃላፊነት ወስደው ታሪካዊ ኃላፊነት ይወሰዱ ዋጋ እየከፈሉ ያሉ የኢትዮጵያ የጤና ባለሙያዎች በመንግስት የተለያዩ እርምጃዎች እንደው ሸብረክ ማለት የለባቸውም። ከምንም በላይ ለመንግስት ያስተላለፉት ቃል አለ። ከማስፈራሪያችሁ በላይ የምንፈራው ኑሯችንን ነው ብለዋል። ስለዚህ ወደሚፈሩት ኑሯቸው መመለስ የለባቸውም ነው። ገለታው እንደው ማጠቃለያ ሐሳብ ስጥና ወደ ሌላው አጀንዳ እንሄዳለን። ነገር ምንድነው እንግዲህ እንደዚህ አይነት ትግል ሲመራ ፕላን ቢ አመራር ቢ ያስፈልገዋል መሳይ። ምክንያቱም እሳት ውስጥ ነው ያለው። ትግሉን ባቀጣጠሉ ቁጥር እነዚህ የሚመሩ ሰዎች በቀላሉ ሊያዙ ይችላሉ። በቀላሉ በሴኩሪቲ ከበባ ውስጥ ሊቆዩ ይችላሉ። ሊያስፈራሯቸው ይችላሉ። ብዙ ችግሮች ሊኖሩ ይችላሉ። ስለዚህ ሌላ አመራር በህቡ ሊመራ የሚችል ይህን ህዝባዊ ቢተኝነት ይህን የሐኪሙን ትግል ወደፊት የሚያራምድ ሌላ አደረጃጀት መፈጠር መቻል አለበት። አንድ ጊዜ በጣም ሴንትራላይዝድ የሆነ አደረጃጀት እሱ ከተመጣ ብትንትኑ እንዳይወጣ ብዬ ነው መሳይ። እና ይሄ እንዲህ አይነት አደረጃጀት ብዙ የሰላማዊ ትግል በሚያደርጉ ሀገሮች የተለመደ አሰራር ነውና እንደዚህ አይነት ፓራለል በጎንዮ ያለ አንዱ ሲታሰር ሌላው ብድግ ብሎ ትግሉ ሊያስቀጥል የሚችል አደረጃጀት ሐኪሞቹ መፍጠር መቻል አለባቸው። ይሄ ነው አንደኛው ነገር እንደው ባንተ ላይ መጨመር ያለብኝ መሳይ። ከዛ ባሻገር ግን በምንም ተአምር እጃችሁን አትስጡ። በእውነት እንደ ሐኪም የተጎዳ የለም መሳይ። ኢትዮጵያ ውስጥ በጣም የተጎዳ የለም። ዘበኛ የታችና የበታች ስራ ነው ማለት አይደለም። ሹፌርና ዝቅተኛ ስራ ነው ማለት አይደለም። የነሱን ያህል አይከፍሏቸው። ሹፌሩን 13000 ብር ከፍሎ ለሐኪሙ 8000 ብር ነው የሚከፍለው። ዛሬ ደግሞ የወጣ አንድ እንትን አለ። የአዲስ አበባ አስተዳደር አካባቢ መሬት እና ብድር እንሰጣለን ለሰራተኛው ላስተማሪው ሙሉ ብድር እንሰጣለን በአነስተኛ ወለድ ብለው ሊደልሉት መጡ። አይደለም በአነስተኛ ወለድ ለአንድ አስተማሪ እና ዳነች ናቸው እንደማይዘው ማለት አይደለም። በአነስተኛ ወለድ ያለ ምንም ወለድ ብድር ቢሰጡት አስተማሪው መክፈላቸው ከምኑ ላይ ይክፈለው? በወር 4000 ብር ያገኛል አንድ አስተማሪ። አንደኛ ደረጃ አስተማሪ 5000 ብር ያገኛል። ከ5000 ብር ላይ ምኑን ነው በወር የሚከፍለው ዕዳ? እያነሰው እየለመነ ያለን ማህበረሰብ ምኑን ነው ዕዳ ሊከፍል የሚችለው ነው? ስለዚህ ይሄ ጉዳይ እኔ መምህሩም አስተማሪውንም ሊያስተባብረው ይገባል የሚለውን ነገር እንደው ረገጥ አድርገን መናገር ያለብን ስለመሰለኝ ነው። ገለታው እንግዲህ የአብይ አህመድ አገዛዝ ይህንን የተነሳውን ህዝባዊ ንቅናቄ በነገራችን ላይ በግምገማ ሰነድም ቀርቦ ሰነዱ ላይ ሰሞኑን ስንወያይም ነበረ። ይሄ የመጣብንን የህዝብ ንቅናቄና ወደ ሌሎቹ የህብረተሰብ ክፍሎች ሊተላለፍ እንደሚችል እርግጠኛ የሆኑበትን ነገር እንዴት ነው ማስቆም ያለብን ብለው ባለ 14 ገጽ ሰነድ አዘጋጅተዋል። በዛ ሰነድ ላይ ይሄ የሐኪሞቹ ወይም ደግሞ የጤና ባለሙያዎቹ ንቅናቄ ወደ ተለያዩ የህብረተሰብ ክፍሎች ሊዛመት እንደሚችል እርግጠኛ ሆነዋል። ይሄን እንዴት ነው መንቀጫው የሚል ነው በሰነዳቸው ያዘጋጁት። በተለያየ መልኩ ነው፣ በተለያየ በኃይል በመደለል በማታለል በብዙ መንገድ ይሄንን ካላስቆም ነው ህልውናችን አደጋ ላይ ነው፣ እንደ ብልጽግና እንጠፋለን ብለው ነው ድምዳሜ ላይ የደረሱት። ለምሳሌ አሁን የጠቀስከው ነው የኢትዮጵያ ንግድ ባንክ ለራሱ እየተንገታገተ ያለ በድጎማ ያለ በአይኤምኤፍ ምንድነው ዳራጎት የቆመ አይኤምኤፍ መጥቶ ትንሽ ሳንቲም ጠብ የሚል ነገር ስለሰጠው ነው እኮ ቀና ያለው። እሱ ተቋም ወደ 210 ቢሊዮን ብር ነው ወደ ፋይናንሱ አስገብቶ የመኖሪያ ቤት ወደ 41000 ኢትዮጵያውያን የመኖሪያ ቤት እንሰጣለን። ይሄ ወደ ተግባር የሚመነዘር አይደለም። አዲስ አበባን እኮ ሸጠዋታል። የትኛው መሬት ላይ ነው የሚሰራው? አዲስ አበባን እኮ የተባበሩት አረብ ኤሚሬት እኮ ገዝተውታል። ምንም የቀረ መሬት የለም። የት ላይ ነው ይሄ 41000 ቤቶች የሚሰሩት? ይሄ ስምምነት የተፈረመው በኢትዮጵያ ንግድ ባንክና በአዲስ አበባ ቤቶች አስተዳደር ነው። ድንገት የመጣ ይሄ ንቅናቄ አስደንግጧቸው የተፈጠረ የፌክ ፕሮጀክት ነው
በፍጹም ተግባራዊ ሊሆን አይችልም። ወደ መሬት የሚተረጎም አይደለም። ከፍተኛ ጥንቃቄ ያስፈልጋል። ገለታው ካልበላት በጣም ያሳስባል መሳይ። በጣም እቺ ቀላል ነገር ናት መቼም። መሰረት ድንጋይ ይጥላሉ እንደምታውቀው። መሰረት ድንጋይ ተጥሏል ብሎ እንግዲህ ላማን ላይ በሰማይ አስተማሪው 40 ሺህ ቤት እየተሰራ ነው ያን ጊዜ ይደርሳል ዝም ብዬ ልራብ እያለ በቃ እንደው እያለ መከራውን ሲያይ የሚኖር ከሆነ እኔ አልጠብቅም። ይሄንን እነሱ ግራ ስለተጋቡ የሚያደርጉት ነገር ስላጡ ብቻ ነው እንዳልከው። ይሄ ተግባራዊ ሊሆንም አይችልም። ሁለተኛም እንደገና ደግሞ የሐኪሙ ጥያቄ የኢመርጀንሲ ጥያቄ ነው። የአስተማሪው ጥያቄ የአስቸኳይ ጊዜ ጥያቄ ነው። የአስቸኳይ ጊዜ የምግብ ጉዳይ ነው። የትራንስፖርት ጉዳይ ነው። ልጆችን ማኖር አልቻልኩም ነው። ቁርስ መዝለል ጀምር ያለው፣ ምሳ መዝለል ጀምር ያለሁኝ፣ ቢሮ ማደር ጀምር ያለሁኝ፣ ትራንስፖርት አልቻልኩም ወዘተርፈ ናቸው። 5-10 ዓመት የሚቆይ የግንባታ ስራ ጠብቆ ጡረታ ሊወጣ የደረሰ መምህር ያንን ሲጠብቅ የሚኖርበት ሁኔታ የለም። እና እንደዚህ አይነት ማታለያዎች ሲመጡ እንደውም ውስጥ መግባት አለበት። ያ ገንዘብ ካለ ያንን ገንዘብ አሁን ስጡት፣ ደሞዙን አሻሽሉ፣ ጥቅማ ጥቅም ስጡት፣ ትራንስፖርቱ ይከፈል። ሌሎች አሁን ደግሞ ግሽበቱን በተለይ ሊያበርዱ የሚችሉ በተለይ ምግብ ነክ ጉዳዮችን በርካሽ ማቅረብ። ይሄ ነው እንግዲህ ጊዜያዊ ችግር ሊፈታ የሚችለው። ይህም ማድረግ አይችልም መሳይ። ዞሮ ቅድም ያልነው ጥያቄ ነው። ከሽፏል። ብዙ ነገር የከሸፈብን ሆነናል። አለመታደል ሆኖ የሰው ያክሽፈውብናል። ስለዚህ ጥያቄዎች ወደ ሽግግር ማደግ አለባቸው። ወደ ሽግግር ካደጉ በኋላ ታክሞ ነው እንደገና የኢትዮጵያ ኢኮኖሚ ታክሞ ስለ ሰራተኛውም ደሞዝ መክፈል የሚቻለው። አሁን ከሰላም ችግርም የተነሳ እኮ መንግስትም እኮ ቀረጥ እኮ መሰብሰብ አልቻለም። አማራ ክልል ቀረጥ አይሰበስብም። ኦሮሚያ ክልል ስንሰማ ቀረጥ አይሰበስብም። ያንን እኮ የሰበሰበ ነበር መክፈል የነበረበት። እንደዚህ የማይሰበስብ መንግስት፣ ምድሪቱን በሰላም እጦት የሚያናውጥ መንግስት ለሰራተኛ ምንዳውን ሊሰጥ አይችልምና መነቃቃት አለብን። በሌላ በኩል ግን ይችን ነገር ሊጨምር መሳይ ብዙ ጊዜ ያነሳነው ነገር ቢሆንም በብዙ ሀገሮች ውስጥ የሰራተኛው ትግል በጣም የሚራመደው የሰራተኛን ዩኒየን ያለባቸው ሀገሮች ናቸው። ጠንካራ የሰራተኛ ዩኒየን የሳውዝ አፍሪካ ትሬድ ዩኒየን በሽግግር መንግስት ውስጥ ሳይቀር ባለፈው የአፓርታይድ ትግል ውስጥ በየትኛውም ጊዜ ውስጥ ሰፊ እንቅስቃሴ ያለው ነው። ጠንካራ ነው። መንግስትን እንደዚህ ነው የሚያንቀጠቅጠው። ኢትዮጵያ ውስጥ ኢሰማኮ ከባድ ጥያቄ የሚነሳበት ድርጅት ነው። ወይ አመራር ለውጥ ያምጡ። እዛ አካባቢ በእግሩ ቆሞ መንግስትን የሚገዳደር ተቋም መሆን አለበት። ከተወለደ ስንት ጊዜው ማደግ አለበት። ለሰራተኛው መወገን መቻል አለበትና በአንድ በኩል የሰራተኛ ዩኒየኑንም ሰራተኛው በእግር ቁም አለበለዚያ እኔ አመራር ለውጥ ላምጣ ብሎ መጠየቅ ይኖርበታል። ገለታ ወደ ሌላው ርዕሰ ጉዳይ እንሂድ። የኤርትራ ነጻነት ቀን ነው። 34ኛ ዓመት የነጻነት ቀኗን ኤርትራ እያከበረች ትገኛለች። ፕሬዝዳንት ኢሳያስ አፈወርቂ ይህንን ዕለት አስመልክቶ በአስመራ ስታዲየም ለኤርትራውያን ባሉ ለታደሙት ንግግር አድርገዋል። ንግግራቸው በተለየ ሁኔታ እየተነሳ ይገኛል። ባለፉት 7 ዓመታት ከአብይ አህመድ አገዛዝ አንጻር ተናግሮት የማያውቁትን በጣም ጠንካራ የሆነ ንግግር ማድረጋቸውን ነው መረጃዎች የሚያመለክቱት። በአንድ ቃል የሚገለጽ ነገር አለ፣ ቅጥረኛ። የአብይ አህመድ አገዛዝን ቅጥረኛ መንግስት ነው፣ የሌሎች ሀገራትን ፍላጎት የሚያስፈጽም አዲስ አበባ ላይ የተቀመጠ ቅጥረኛ አገዛዝ እንደሆነ ነው እንግዲህ ንግግራቸውን ወስደን በአንድ ቃል እንደው መግለጽ ከቻልን ቅጥረኛ አገዛዝ ኢትዮጵያ ላይ መሰየሙን የሚገልጽ ነው የእሳቸው ንግግር። ብዙ ነገሮችን አንስተዋል። ከአብይ አህመድ አገዛዝ ጋር ሆነው ስላደረጉት ነገር ምንም የሚጸጽተን ነገር የለም ብለዋል። ብዙ ነገር ነው ያነሱት። በቀጠናው ላይ ከፍተኛ ትርምስ እየፈጠረ ያለ አገዛዝ ነው ሲሉ ፕሬዝዳንት ኢሳያስ አፈወርቂ የብልጽግናውን አገዛዝ ክፉኛ ተችተዋል። በቀጠናው ላይ ቀውስ የሚፈጥር ሲሉ የገለጹበት ሁኔታ በዋናነት የሌሎችን አጀንዳ ለማስፈጸም የመጣ አገዛዝ ከመሆኑ ጋር አያይዘው ነው የገለጹትና የኢትዮጵያ ትልቁ ችግር ይሄ ነው ብለዋል። አገዛዙ ቅጥረኛ መሆኑን በመጥቀስ ነው የገለጹትና እንዴት አየኸው? ለመጀመሪያ ጊዜ በይፋ የኤርትራ መንግስት በተለያዩ ባለስልጣናት እንዲሁ ሾልኮ የሚወጡ ነገሮችን እንሰማ ነበረ። በተባራሪ የምንሰማቸው ከጀርባ የምንሰማቸው ነገሮች ነበሩ። አሁን ግን በይፋ በሁለቱ አገዛዞች መሃል ግልጽ የሆነ ልዩነት እንዳለና ወደ ፍጥጫ ያመራ ነገር እንዳለ በፕሬዝዳንት ኢሳያስ አፈወርቂ ንግግር ለመደምደም ችለናል። ገለታው ፕሬዝዳንት ኢሳያስ አካባቢ ይህን ያህል ከረር ያለ ቃል ብዙ አልተሰማም እስካሁን ነበረ።
በኢትዮጵያ በኩል ግን በየቴሌቪዥኑ ብቅ እየተባለ በፊት የነበረው ኤርትራ የሚለው ስም በሻዕቢያ ተቀይሮ ስድብ ነክ አሁንስ ይሄ የተባለውን ያህል የሚመዝን የተለያዩ ስድቦች በአንዳንድ ባለስልጣኖች ሲነዛ ነበርና እንግዲህ አሁን ደግሞ ፕሬዚዳንት ኢሳያስ ይሄንን ግብረ መልስ መስጠታቸው አንድ የሚያሳየው ጥሬ ሀቅ ነገር አለ ጡዘት ላይ መድረሱ የሁለቱ ሀገሮች ግንኙነት ያደር ሽክርናው ወይም ደግሞ መሻከሩ እየጨመረ መጥቶ መሰዳደብ አንተ ቅጥረኛ መባባል ላይ ደርሷል ማለት ነው እንግዲህ ከስድብ ቀጥሎ እንደሚመጣው የሚለውን ነው ማሰብ ያለብንኛ መሳይ ምንድነው አሁን ያደገ መጥቶ እንዲህ አይነት ከባድ የከረረ ቃል ውስጥ ከገቡ የሚቀጥለውስ ምንድነው የሚሆነው የሚለው ነገር ለኢትዮጵያውያን ሁሉ ለኤርትራውያን ሁሉ ሊያሳስብ የሚገባ ነው መሳይ አብይ አህመድ በተለይ በእኛ በኩል በሀገራችን በኩል ያለው ችግር ይሄ ሰው በተለይ እንደዚህ አይነት ከጎረቤት ጋር ያለን ውጊያ የውስጥ ችግር ሊያፈርስልኝ ይችላል የሚል ስሌት እንዳለው ማወቅ አለብን ሁላችንም መሳይ ወደዚህ ቢያዘነብል በኤርትራ በኩል በተለይ የቀይ ባህርን ስም እየጠራ ባህር በር ለማግኘት ነው የምንታገለው ብል የተወሰነ ድጋፍ ላገኝ ይችላልኝ በዚህ ደግሞ እንግዲህ የውስጥ ግጭቶችን ለስልሼ የተወሰነ ጊዜ ባለ ቀደም ያልከው በስልጣን ላይ ልቆይ ይችላልው ሚል አስተሳሰብ ያለው ሰው ስለዚህ ወደ ጦርነት ሊማግደን የማይችልበት ምንም መንገድ የለም ከዚህ የተነሳ ነው በየቤታችን ያለውን ይሄንን የከፋ አስተዳደር የመጥረግ ስራ መስራት መቻል አለብን ይሄ የተነሳ ህዝባዊ አመጽ ህዝባዊ ቢተኝነት ለውጥ ፖለቲካል ቼንጅ ቢያመጣ ሪጅኑ ይቀየራል መሳይ ሪጅኑ ይቀየራል ከሶማሌላንድ ጋር ያለን ግንኙነት እንደገና ይታደሳል ከሶማሌ ጋር ያለን ግንኙነት ይታደሳል ከጅቡቲ ጋር ያለን ግንኙነት ይታደሳል ዓለም አቀፍ ግንኙነታችን በአዲስ ራዕይ ይለወጣል የኢትዮጵያ መለወጥ ሪጅኑን ሊቀይረው ይችላል መሳይ እንደ አንከር ስቴት ነው የምትባለው ኢትዮጵያ አንከር ስቴት በሆርን ኦፍ አፍሪካ ላይ ይሄን ሚናዋን ትጫወት ዘንድ ፖለቲካል ቼንጅ በጣም አስፈላጊ ነው ለኢኮኖሚያችን ብቻ አይደለም ጎረቤት ሀገር ጋር ተቻችሎ ለመኖር ምስራቅ አፍሪካን ለማረጋጋትም ያስፈልገናልና ስጋቱን ሁላችንም ኢትዮጵያውያን ብንይዘውና ብንታገል ጥሩ ይመስለኛል እንዲህ አይነት ጦርነት ውስጥ ድንገት ብንገባ በጣም ከፍተኛ የሆነ ውድመት ነው የምናመጣው ከፍተኛ የሰው ኃይል ከፍተኛ የሆነ የኢኮኖሚ መሳሪያ ላናጣ እንችላለን ምክንያቱም ግጭቱን የሚፈልጉ ኃይሎች አሉ የውጭ ኃይሎች ኢሳያስ ያሉት እኔ በሳቸው በኩል አላቀም እንጂ በአብይ አህመድን እኛ ቅጥረኛ ስንለው እኮ ነው የኖር ስቴት በተለያየ እንትን የኢትዮጵያን ጥቅም አሳልፎ የሰጠ ስቴት ካፕቸር ዶራል ኢትዮጵያ ውስጥ ወደ ሶማሌ ሲሄድ ታስታውስ እንደሆነ ሶማሌላንድ ሲሄድ እኮ ተቀጥሮ ነው ይያልን ነበር ይሄ እውነት አለው ስለዚህ ይሄንን ስርዓት የማስወገድ ስራ መስራት መቻል አለብንኛ ቤታችን የሚለው ላይ እናተኩር ነው ጥሩ የሚመስለኝ መሳይ ገለታው እንግዲህ ፕሬዝዳንት ኢሳያስ አፈወርቂ በ34ኛ ዓመት የነጻነት በዓል ላይ የአብይ አህመድ አገዛዝን ወይም ብልጽግናን ቃል በቃል የኦሮሞማ ሲሉም ነው የገለጹትና በጣም ግልጽ በሆነ መልኩ እንዲሁ ዝም ብሎ መሸፋፈን የሌለበት በግልጽ ቃል የጠሩበት በግልጽ ቋንቋ የገለጹበት ነው ማለት እንችላለን እነዚህ የውጭ ኃይሎች ይላሉ የውጭ ኃይሎች የሚሏቸው እንግዲህ በግልጽ ያስቀመጡት የለ ምዕራባውያን መንግስታትን ሊሆን እንደሚችል እንገምታለን ወይም ደግሞ በቀጠናው ላይ አሁን ገፍተው እየመጡ ያሉ እንደነ ተባበሩት አረብ ኤሚሬት ሌሎችም እነ ቱርክን ብቻ በግልጽ አላስቀመጡም እነዚህ የውጭ ኃይሎች ብልጽግና በተባለ ወኪላቸው አማካይነት የኢትዮጵያ ህዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ ያሳያል ያሉት ፕሬዝዳንቱ ብዙ ነገርን ጠቅሰዋል ሊያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸው የውሃ ጉዳይ ናይልና ቀይ ባህር የባህር በር ማግኘትን የኦሮሞ ህዝብን የማይወክል የኦሮሞ ማስተሳሰብ የኩሽና የሴም ግጭት የአፋር ህዝብና መሬትን ለዚህ አጀንዳ መጠቀምና ጦርነት በሰፊው መቀስቀስ ነው ያሉት ፕሬዝዳንቱ ይህንን ለማሳካት የአብይ አህመድ አገዛዝ የጦር መሳሪያ ግዢና የወታደራዊ ጡንቻ የማሳየት ትርኢት ላይ እንደተጠመደ ነው በግልጽ ያስቀመጡት በጣም ምንድነው ግልጽ የሆነ ተቃውሞ ወይም ደግሞ አቋም ነው ፕሬዝዳንቱ ያራመዱት ከዚህ በኋላ ምን ሊመጣ እንደሚችል አላቅም የአብይ አህመድ አገዛዝ ምናልባት በጓሮና በኮሪደር የሚያደርገውን አቋሙን ወደፊት ለፊት አምጥቶ በግልጽ
ኤርትራ መንግስት ጋር ሊጋፈጥ ይችላል አይችልም የምናየው ነው። የአብይ አህመድ አገዛዝ ወደ አሁን አብይ አህመድ ሰሞኑን ወደ አውሮፓ ሄዷል። አውሮፓ ለምንድን ነው ሄደው? በጣም ሚስጥራዊ ተደርጎ የተያዘ ጉዞ ነው። 7 ሀገራትን ይጎበኛል ተብሏል። ዛሬ ፓሪስ ላይ ጉብኝቱን ጨርሶ ወደ ቪየና ኦስትሪያ ሄዷል። ለምን? ምንድነው የፈለገው? ለምንድነው የሉካም ቡድን በብዛት ይዞ ያልሄደው? ይሄ የተለየ ጉዞ እንደሆነ ይታመናል። በዚህ ወቅት ላይ ሀገሪቱ ቀውጢ በሆነችበት ሰዓት ላይ አብይ አህመድ አውሮፓ ሄደው ለሌላ ምክንያት አይደለም። ጦርነት ከፊት ልክ ምንድነው የሚባለው ለኢትዮጵያ ልክ እንደ መልካም ነገር ጦርነትን ከፊት አስቀምጦ ነው ለዛ ጥይት እና መሳሪያ የሚሰጡ ሀገራትን ልመና ሄደው። ለማንኛውም ገለታው የኤርትራ መንግስት አቋም በዚህ ደረጃ ከመጣ በቀጣይ ምን ልናይ እንችላለን? አንዳንድ ሪፖርቶች እየወጡ ነው። የኤርትራ መንግስትም እየተዘጋጀ ነው፣ ጥሪ አድርጓል፣ ሰራዊቱን እያንቀሳቀሰ ነው። ከዚህም ባሻገር የኢትዮጵያ መንግስትን አማጽያን የአብይ አህመድ ተቃዋሚዎችን በቀጥታ እየረዳ ይገኛል የሚሉ ሪፖርቶች እየወጡ ነው። በቀጣይ ምን ልናይ እንችላለን? ይሄ ቅጥረኛ የሆነ መንግስት ለኢትዮጵያ ህልውና ለኢትዮጵያ ህዝብ ሳይሆን ለሌሎች ሀገሮች እየሰራ ያለው የአብይ አህመድ አገዛዝ ምንድነው ነገ ከነገ ወዲያ የሚጠብቀው የሚለውን ባጭሩ እናንሳ። ይሄ ቅጥረኛ ምናምን ሲባል የታየ ነገር በእንግዲህ የዓለም ኃይሎች በሶስት ዝም ብሎ በግርድፉ 3 ይከፍሏቸዋል አይደል? አንደኛው ዓለም፣ ሁለተኛው ዓለም እና ሶስተኛው ዓለም ይባላል። ሶስተኛው ዓለም እንግዲህ እኛ ነን ማለት ነው። ሁለተኛው ዓለም የሚባሉት እነ ቱርክ፣ እነ ሳውዲ አረቢያ፣ እነ ዩኤኢ፣ ቻይናም ወደዛ ትሆናለች የመሳሰሉ ሀገሮች ናቸው። አንደኛው ዓለም የሚባለው ደግሞ ይሄ አውሮፓውያን፣ አሜሪካ እና ካናዳ ወዘተርፈ የመሳሰሉት ናቸው። አሁን በሆርን ኦፍ አፍሪካ ላይ እዚህ ምስራቅ አፍሪካ ቀንድ ላይ ያለው ትንቅንቅ አብዛኛው የሁለተኛው ዓለም ሀገራት ናቸው። እነሱ የተወሰነ ኃይል ማሰባሰብ ይፈልጋሉ። ራሳቸውን ትንሽ ከፍ ማድረግ ይፈልጋሉ። ወደ አንደኛው ዓለም ማስጠጋት ይፈልጋሉ። ያንን ለማድረግ በተለይ እዚህ ሆርን ኦፍ አፍሪካ ላይ በጣም የደከመውን ስቴት እሱን እንደ መጫወቻ እየተጠቀሙበት ነው ያሉት። ሳውዲ አረቢያም ከዩኤኢም ከቱርክም አካባቢ በተለይ እና አሁን ቅጥረኝነት በአብዛኛው እዚህ አካባቢ እኛ ሪጅን አካባቢ የሚሰራው ከነዚህ ጋር ነው በአብዛኛው ማለት ነው። ስለዚህ ይህንን ጉዳይ ኢትዮጵያውያን በእኛ በቤታችንም ውስጥ በደንብ ማየት አለብን። ብዙ ሰዓት ውስጥ እየገባን ያለ ነው ከነዚህ አካባቢ በሚወረወር ፍላጻ ነው። በጣም ከባድ ፍላጻ አለብን ማለት ነው። አንድ ይሄ ነው። ሁለተኛው ነገር እንግዲህ ይህም እያለ የአብይ አህመድ ደግሞ በስልጣን ላይ የመቆየት ፍላጎት አለ። ከፍተኛ ፍላጎት ገደብ የሌለው ፍላጎት አለ። በሌላ በኩል ደግሞ የሚገፋው ኃይል በስቷል፣ የውስጥ አመጹም በስቷል እና በዚህ መካከል እንግዲህ የሰው እንደዚህ አይነት ሰዓት ውስጥ ጦርነት ውስጥ ምድሪቱን ይዞ አይገባም ብለን መታለል የለብንም። ቀደም ከፍ ሲል እንዳልነው መሳይ ስለዚህ ሊገባ ይችላል። እንግዲህ ምክንያቶች ሊዘረዝር የሚችለው አንዱ የባህር ጉዳይ ነው። አልበረደም የባህር በር እንትኑ ፕሮፓጋንዳው በኢትዮጵያ መንግስት በኩል እንደውም ይህ ህዝባዊ አመጹ ብድግ ሲል አሁን ከትላንት ወዲያ በዚሁ በኢትዮጵያ ቴሌቪዥን ሲነገር ነው ስለ ባህር በር ጠቀሜታ። ኢትዮጵያ ባህር በር ይገባታል የሚባል ነገር አንድ እሱ። ሁለተኛ የድንበር ጉዳይ እስካሁን ድረስ ወደኛ ኤርትራ ሰራዊት ዘልቆ ገብቷል የሚል ነገር እየተናገሩ ነው ያሉት። ይሄም ደግሞ አንድ ጦርነት ቅስቀሳ ወደ ጦርነቱ ሊከት የሚችል አንድ ምክንያት ነው የሚሆነው። ስለዚህ ሌላው ሶስተኛ ያነሳው ነው የተቃዋሚን መጠናከር። እዚህ አዲስ አበባ ድረስ ቢሮ ከፍቶ የኤርትራን መንግስት እንዲወጋ ኃይልን የማገዝ ነገር አለና ከዛም እንደዚሁ ሊኖር ስለሚችል ይሄ ጉዳይ ወደ ኮንፍሮንቴሽን የምንለው ወይ ደግሞ ወደ መጨረሻው የሚሊቴሪ ግጭት ውስጥ ሊከት ይችላል። የበሰሉ ነገሮች አሉ ማለት ነው። በጣም የበሰሉ ነገሮች አሉ። ስለዚህ እንግዲህ ልናይ የምንችለው ነገር እኔ በአብዛኛው የሚመስለኝ ወደ ግጭት የመግባቱ ነገር እያጨመረ ስለመጣ ኢትዮጵያውያን እንደው መታገል ነው ያለብን። ይህን ነገር ለመቀልበስ ኢትዮጵያውያን ለውጥ ማምጣት መቻል አለብን። እዛ አካባቢ ቤተመንግስት አካባቢ ያላችሁ ሰዎች ተነሱና ይቺ ምድር ይብቃት፣ የነውጥ ጊዜ ሊበቃት ይገባል። በእውነት ድሮ ሚናዋን መጫወት አለባት ብዬ አስባለሁ። መሳይ ገለታው እንግዲህ አሁን የባህር በሩን ጉዳይ በተመለከተ አብይ አህመድ ጠንከር አድርጎ እየደበት እንዳለ የሚያሳዩ የተለያዩ መረጃዎችንም እየሰማን ነው። ሰሞኑን የጦር ኃይሎች ምክትል ኤታማዦር ሹም ሌተና ጀነራል አበባው ታደሰ የቀይ ባህርን ወሰን
ለመጋራት ያቀረብነውን ያነሳነውን ጥያቄ እንደ ስህተት ቆጥረው እዚህም እዚያም የሚንጫጩ አካላት እንደተንጫጩ ይቀራሉ እንጂ የቀይ ባህር ጠረፍ ወሰን ተጋሪ መሆናችን የማይቀር ነው የሚል ንግግር ሰሞኑን አድርጓል። በነገራችን ላይ ወታደሩ ይነሳል ወታደሩ ያመጻል ብለው አበባው ታደሰ ብርሃኑ ጁላ በስብሰባ ተጠምደዋል። ሰሞኑን አንድ የወታደሩን ደሞዝ የሚያሳይ አንድ ሰነድ ወጥቷል። እውነት በጣም ነው የሚያሳዝነው። እዛ ቀበሮ ጉድጓድ ላይ እንደዛ ዋጋ እየከፈለ ያለ ወታደር ለምን ብሎ ነው ወይ ትርጉም ያለው አላማ ይዞ ሀገር የማዳን ሀገርን የማስቀጠል አላማ ይዞ ያንን ዋጋ ቢከፍል እሰየው ለጽድቅም ነው ብለን እንደ ሀገር አሰበን ልንተው እንችላለን። የአብይ አህመድን ወንበር ለማስጠበቅ ዋጋ የሚከፍሉ ወታደሮች ማመጽ ካለባቸው አሁን ነው። ስለዚህ ይህን ስለተረዱ እነ ብርሃኑ ጁላ እነ ብርሃን ማነው አበባው ታደሰ እየተረባረቡ ነው ያሉት። አጀንዳ ማስቀየስ፣ ወታደሩን በተስፋ በባዶ ተስፋ መመገብ እንዲህ አይነት ነገር ጀምረዋል። ለማንኛውም የባህር አጀንዳውን አበባው ታደሰ እየቀሰቀሰ ነው ያለው። አንስተናል፣ ወደ ኋላ እንመለስም። ልትንጫጩ ትችላላችሁ፣ የዛ የቀይ ባህር አካል ግን መሆናችን የማይቀር ነው እያለ ነው። አዎ ፊልድ ማርሻሉም እኮ በቅርብ ጊዜ እንደዛ ብለዋል እኮ ተወያይተንበታል። አንድ ጊዜ ታስታውስ እንደሆነ መሳይ ፊልድ ማርሻሉም እኮ እንደዚሁ እንደውም ፖለቲካ ሰው አይደሉኝ ሰው ምን አገባቸው፣ ይሄ ፖለቲካ አቋም ነው፣ የባህር በር ኢትዮጵያ ይኑራት አይኑራት የሚለው ቢያንስ የፖለቲካ ውሳኔ ነው። ወታደር ዝመር ሲባል ይዘምታል፣ ሚሊተሪ ኦፕሬሽን ሪፖርት የሚያደርገው እንጂ የሀገርን የፖለቲካ አቋም ለተነትን አይገባውም ነበር የምንለው። ሚናው የተደበላለቀበት ሀገር ስለሆነ እንደፈለጉ ነው የሚሉት። ዞሮ የሚያሳየን የመንግስት አቋም መሆኑን ያሳያል ዋናው ነገር። እና እኚህም ሰው እንግዲህ እየደገሙት ያለው ይሄው ነው። እየተሻለ አልመጣም ማለት ነው። ዋናው ኢምፖርታንት ነገር በእርግጥ ኢትዮጵያ የባህር በር ይኖራት ዘንድ ነው ወይ አብይ አህመድ ይሄ ሁሉ ፉከራ ነው? በእርግጥ ኢትዮጵያን የባህር በር ለማጎናጸፍ ነው? አይደለም። መቼም ጤነኛ የሆነ ሰው በዚህ መንገድ የባህር በር አይገኝም። በዚህ ዘመን በ21ኛው ክፍለ ዘመን ዩናይትድ ኔሽንስ በጣም በተጠናከረበት ዘመን የዓለም ሀገሮች ውልና ስምምነት እንደዚህ ዶሴው እንደዚህ በሆነበት ዓለም አቀፍ ስምምነቱ ባደገበት ኢንተርናሽናል ሎው በጣም በዳበረበት ዘመን ዝም ብሎ የአንድ ሀገር ባህር ወስዶ እዛ ላይ ከትሞ ወደብ አገኘሁ ሊባል የሚችልበት አሰራር የለም፣ ሊኖር አይችልም በምድር ላይ። ከዚህ በኋላ የሚኖራት ኢትዮጵያ የዲፕሎማሲ ጉዳይ ይህን የባህር በር ጉዳይ ትፈታዋለች። በተለይ በጅቡቲ በኤርትራ በኩል ያለው ግንኙነታችን የጊዜ ጉዳይ ነው፣ የሚፈታ ነው እና ይሄ ጉዳይ ሊያድርን እንደሚገባው ያውቃሉ። አድሮ በሰከነ መንፈስ የምንወያይበት ነው። የቀጥለውም ትውልድ ተወያይቶ የሚያስተካክለው እንደሆነ ያውቁታል። ግን እንደው መሳከር እዛ መጨፈር አለብን ባህር ላይ ነው። ያንን ካላደረግን ሌላ የምናነሳው ብሔራዊ አጀንዳ በዚህ ሰዓት የለም። እስቲ እውነት ጀግና የሆነ መሪ እኮ ሰራተኛውን ማብላት ነው። ሌላ ነገር ተው። አሁን ወደ ይሄ የውሃውን ምኑን ተውና መሳይ ሰራተኛውን አስተማሪ ራበኝ የሚልበት ምድር አይደለም። ሐኪም አሁን ባለፈው ቃል ነው እንደው ለዓለም አቀፍ ሰው ትናገረዋለህ። አንዴ ዶክተር የሕክምና ዶክተር ዳቦ እየጠየቀ ነው ብለን ማስረዳት አቅቶን የለም ያለንበት ሀገር። እንደዚህ የተዋረድን ሰዎች እንደዚህ የተዋረድን ህዝቦች ትኩረታችን በእውነቱ እርሻውን ቶሎ ቀይሮ ንግድ የውጭ ንግዳችንን ቶሎ ቀይሮ የውስጥ ጉዳያችንን ማስተካከል ነበርና ለፖለቲካ ትርፍ አገኛለሁ ብሎ ነው አገሪቱን እየወሰደ እየዘፈቀ ያለው። እኛ ከኤርትራ ከወንድሞቻችን ጋር አንዋጋም። ኢትዮጵያና ኤርትራ ወዳጅ ህዝብ አንድ ህዝብ ነው። ፕሬዚደንት ኢሳያስ ካሉት በጣም የወደድኩት ቃል አንድ ጊዜ ይህ ህዝብ አንድ ህዝብ ነው፣ ሁለት ልናረገው አንችልም አሉ። ድንበርም አያስፈልገንም አሉ። ታዲያ ምንድነው ይሄንን ያለን መሪ ጋር አብሮ መስራት ነው እንጂ አያስፈልግም። የምን ድንበር ነው? ጉም ነው። ተያይዘን ማደግ አለብን የሚል ሰው ሲመጣ እስቲ ይሄንን ከፍ ወዳለ ደረጃ እናሳድገው እንደማለት እንደዚህ አይነት ፉከራ የትም አያደርስም። እንደው ይሄንን ነው ማለት ስለው መሳይ ገለታው እንግዲህ ከሰሞኑ መነጋገሪያ ከሆነው አጀንዳ አንዱ የአሜሪካ ኤምባሲ ያው የአሜሪካን መንግስት አቋም በሚገልጽ መልኩ ያወጣው መግለጫና መግለጫውን በአንድ ሰዓት ልዩነት ቀይሮ በሌላ መልክ ይዞ የመጣው ነገር አነጋጋሪ ሆኖ ቀጥሏል። ያንን መግለጫ ተከትሎ የተለያዩ አካላት ምላሽ ሰጥተዋል። የአማራ ፋኖ ብሔራዊ ኃይል
እንደዚሁም የአማራ ፋኖ ህዝባዊ ድርጅት የኦሮሞ ነጻነት ሰራዊት ኦላ መግለጫ ሰጥተውበታል። ለማንኛውም ይሄ መግለጫ በተመለከተ ከተለያዩ ባለሙያዎች ጋርም እንደዚሁ አንስተናል፣ መረጃውን ለህዝብም አካፍለናል። ያንን በተመለከተ አሜሪካ ለምንድን ነው በአንድ ሰዓት ልዩነት ውስጥ አቋሟን የቀየረችው? ቀደም ሲል የነበረው መግለጫዋ ላይ በተለይም የአብይ አህመድ አገዛዝ በድሮን አማካይነት ሰላማዊ ዜጎችን ላይ የሚያደርሰውን ጥቃት በአስቸኳይ ያቁም የሚል በጣም ጠንካራ እስካሁን ባልታየ መልኩ የአሜሪካ መንግስት በዚህ ጉዳይ ላይ ለምን ዝም ማለት ስንጠይቅ ለነበር ነው በሙሉ በጣም ባስገረመ ሁኔታ እንዲህ አይነት ጠንካራ አቋም አሜሪካ ይዛ መጣ የድሮን ጥቃት እንዲቆም የጠየቀችበት ብዙ ነገሮችን አንስታለች። ከዚህ በፊት ስላነሳችው አዲስ ነገር ነው ማለት አንችልም። ፋኖና የኦሮሞ ነጻነት ሰራዊት ወደ ሰላሙ ሁኔታ እንዲገቡና ድርድር አድርገው የመጣውን አደጋ ኢትዮጵያ ላይ እንዲቀለብሱ የሚቻላቸውን እንዲያደርጉ ይሄን ከዚህ በፊትም ጥሪ ስላደረገች በአዲስ መልኩ ምናነሳው አይደለም። አዲሱና ጠንካራው ግን የድሮን ጥቃት በሰላማዊ ዜጎች ላይ መቆም አለበት ብላ ያዘችው አቋም አስገራሚም አስደናቂም አሜሪካ በትክክልም እውነቱን ተናገረች ብለን ነጥብ የሰጠንበት ሁኔታ ነበር። ግን ይሄ ለአንድ ሰዓትም ያላልቆየም ወዲያውኑ ይሄ አረግ ወጣና ዝም ብሎ ለስለስ ያለ ገራገር የሆነ የተለመደው አይነት መግለጫ ነው የወጣው። ገለታው መጀመሪያ መግለጫውን ባጭሩ እንዴት ተረዳው? ይሄ የተቀየረውን ብዙዎች የተከሸነው ብለውታል። የተከሸነው መግለጫና የመጀመሪያውን ከዛ በኋላ የተከሸነውን እንዴት አየው? በኋላ ላይ ስለ ተለያዩ ኃይሎች ስለሰጡት ምላሽ እመጣበታለሁ። ግን መግለጫዎቹን እንዴት አየው? አሜሪካ ለምን ሸብረካለች? አንዳንድ ሰዎች ሲናገሩ ያዳመጥኩ ነበርና ምናልባት ሀክ ተደርጎ ይሆን እና እንደዛ ቢሆን ሀክ ሲደረግ ሀክ ተደርጎ ነው ይላሉ አሜሪካውያን። ፌስቡካችን ወይም ደግሞ የሆነ መግለጫ ያወጣነው መግለጫ እንደዚህ አይነት መግለጫ በእኛ ስም ወጥቶ ነበር፣ ይቅርታ እንጠይቃለን። እነሱ ለአምሶሪ ለማለት ቅርብ ናቸው እንደምታውቀውና በዛ ምክንያት ነው የተደረገው፣ የኛ መግለጫ አይደለም ይሉ ነበር። አይደለም ሀክ ተደርጎ አይደለም ማለት ነው። እንግዲህ የሆነው ምንድነው ይሄ ሁሉ ጊዜም ቢሆን እንትን ሲወጣ መግለጫ ሲወጣ አንድ ግለሰብ ዝም ብሎ አያወጣም። አሜሪካ ውስጥ እንደምታውቀው ተሰባስበው ነው መግለጫ የሚያወጡት። ተሰብስበው የወሰኑት ውሳኔ ነው። ኢትዮጵያ ውስጥ ሪፖርቶች አሏቸው። ሪፖርቱ ከኛ በላይ ነው። አሁን አሜሪካ አንዳንዱ ጊዜ ይህ ያወጣዋል የሚሉት ነገር አላቸው። በተለይ በሌላ ሀገር ላይ የሚደረገው እኛ የመጀመሪያ መሆን የለብንም ብለው ሚስጥር ይዘው ሰበስባሉ። ሚስጥር በሳተላይት ዓለምን ይከታተሏታል እንደምታውቀው በሳተላይት። አንዳንድ ጊዜ መረጃ እኛስ የምናገኘው ለምሳሌ ይሄ ዘራሁት ያለው አብይ አህመድ እህል በእነሱ በኩል አይደለም የተጋለጠው እና የተቀበረ መቃብር ብትል የዘመተ ወታደር ብዛት ብትል ጦርነት ብትል ፋኖ የሚያደርገው እንቅስቃሴ በሙሉ በሳተላይት ስር ነው ያለው። ያውቁታል እና ድሮኑንም አይተውታል። ካዩ በኋላ ይሄ ነገር በዛ ብለው ወስነው መግለጫ ወጡ። ካወጡ በኋላ እንግዲህ ይሄ ጉዳይ በተለይ በኢትዮጵያ መንግስት አካባቢ ከባድ ድንጋጤ ነው የፈጠረውና ወደ አንዳንድ አካባቢዎች መደወል ተጀምሯል ማለት ነው። እና ሲደወል እንግዲህ ምንድነው ክርክሩ ሊሆን የሚችለው በዛ ኢትዮጵያ ውስጥ ያለው አካል ይሄን መግለጫ ያወጣው እኛ እውነቱን እናወጣ ነው የተባለውን ነው የተናገርነው ይላሉ። ከዚህ ደግሞ ፖለቲካሊ ኮሬክት መሆን መቻል አለባችሁ። ይሄ ጉዳይ ሊያስጠይቅ የሚችል ነገር አለው። የአሜሪካ መግለጫ የሚከተሉ ብዙ አካላት አሉና እንደዚህ ካላችሁ የት ቦታ ነው በድሮን ያለቀው የሚል የቀጥታ ጥያቄ ነው መሳይ። እንግዲህ ፍርድ ቤት ለምሳሌ ሊሄዱ ይችላሉ። ዓለም አቀፍ ፍርድ ቤት የሚከሱ ኢትዮጵያውያን ሊኖሩ ይችላሉ። ዓለም አቀፍ ፍርድ ቤት ሲከሱ የአሜሪካ ኤምባሲ ያወጣው መግለጫ ተመልከቱ ሊሉ ይችላሉና እንደዚህ መረጃ መሆናችን ነው። ስለዚህ በተቻለ መጠን እንትኑ መስተካከል አለበት ተብሎ የተስተካከለ ነው። ይሄ ነው ለኔ የሚገባኝ መሳይ። ግን የፖለቲካ ድርጅቶችና ሲቪክ ድርጅቶች አንድ ነገር ማድረግ አለብን። በያለንበት ኤምባሲውን መጠየቅ አለብን። አሁን በተደራጀ ሁኔታ ደብዳቤ መጻፍ መቻል አለብን። እንደዚህ አይነት መግለጫ አውጥታችሁ በኋላ እንደዚህ ብላችኋል፣ እኛ እስከምናውቀው ድረስ ሪፖርቶች የሚያሳዩት ሰብአዊ መብት ድርጅቶችም እንደሚሉት የኢትዮጵያ መንግስት በድሮን እንደሚጨፍጭፍ የታወቀ ነው። ያንኑ ከገለጻችሁ በኋላ መልሳችሁ እንደዚህ አድርጋችኋልና ለዚህ
ማብራሪያ ይሰጠን ብሎ ኤምባሲውን መጠየቅ ሲቪክ ድርጅቶች የፖለቲካ ድርጅቶችም ይኖርባቸዋል የሚል እምነት ነው ያለኝ መሳይ። ገለታው ግን ለምንድነው የአሜሪካ መንግስት በዚህ ደረጃ አቋሙን በአንድ ሰዓት ውስጥ የቀየረው? እንደሚታወቀው የአሜሪካ መንግስት በጣም የተረጋጋ ዘመናትን ያስቆጠረ ዝም ብሎ በአንድ ሌሊት በአንድ ጀንበር የሚቀየር የውጭ ጉዳይ ፖሊሲ የለውም። በደንብ የተጠና አስበውበት የሚያደርጉት በምንድነው በአንድ ግለሰብ ፍላጎትና አቋም የሚዋዥቅና እንዲሁ ከፍ ዝቅ የሚል አይደለም አቋማቸው። አንድ ነገር ካደረጉ ነው። ሰሞኑን ለምሳሌ በአብይ አህመድ አገዛዝ ምንድነው የህንድ አምባሳደር በህንድ የኢትዮጵያ አምባሳደር ከፓኪስታንና ህንድ ሰሞኑን አንድ ግጭት ውስጥ ገብተው ነበር። ያንን በተመለከተ ሀገራት በጣም በጥንቃቄ ሁኔታ ነው ሁለቱንም ሀገራት ማዕከል ያደረገ እንደው ከሁለቱም ሀገራት መሻከር እንዳይፈጠርባቸው ተጠንቅቀው አቋም ያዙት አሜሪካ ጭምር። በህንድ የኢትዮጵያ አምባሳደር ግን ፊት ለፊት በሚዲያ ላይ ወጣና ጥፋተኛዋ ፓኪስታን ናት አሉ። ይሄ አምባሳደር የኢትዮጵያ አምባሳደር ይሄን ሲናገር የግሉ አቋም ነው ወይስ ከምን ተነስቶ ነው? በስሜት ነው የተናገረው? የአብይ አህመድ አገዛዝ መንግስት የያዘው አቋም ነው የሚለው ነገር በተመለከተ አንዳንድ ዲፕሎማቶችን አነጋግረን ነበር። ለኢትዮጵያ ዲፕሎማቶች ትልቁ ፈተና የአብይ አህመድ አገዛዝ የውጭ ጉዳይ ፖሊሲ የለውም። በአብይ ፍላጎት በአንዳንድ ባለስልጣናት እነሱ የሚናገሩትን እየተከተሉ እንጂ የሚያስፈጽሙት ይሄ ነው የሚባል የሚከተሉት መርህ የለም። ስለዚህ አምባሳደር ቢሳሳት አንፈርድበትም የሚል አቋም መጥቷል። ለማንኛውም አሜሪካ ከዚህ አንፃር የምትታይ አይደለችም። አምባሳደር ኤርቪን ማሲንጋ የራሳቸውን ፍላጎት አይደለም ያንጸባረቁት፣ የአሜሪካንን መንግስት አቋም ነው የገለጹት። በዚህ ደረጃ የሚሳሳቱ ወይም ፋውል የሚሰሩ አይደሉም አሜሪካኖች። ግን ለምንድን ነው የቀየሩት? ለዛኛው ይቅርታ ሳይጠይቁ እንደዚህ አይነት አቋም ይዘው ሲመጡ በእርግጥም እንዳልከው መጠየቅ አለብን። ግን ምን ይመስልሃል? የአብይ አህመድ አገዛዝ አልተረጋጋም፣ ቋፍ ላይ ነው ያለው። የበለጠ እንዲያነ ነገር ሲመጣ ሊፍረከረክ ይችላል፣ ሸብረክ ሊል ይችላል። ስለዚህ የሆነ ነገር ሳይዘጋጅ እንዲያነቱን ጫና እንዲያነቱን ግፊት ካደረግንበት ድንገት ክምብል ሊል ስለሚችል ለማንኛውም እንሳበው ብለው ያደረጉት ሊሆን ይችላል፣ ወይም በሌላ ምክንያት አናቅም። ግን ምን ሊሆን ይችላል ገለታው? እኔ የገባኝ መሳይ የምገምተው የጠረጠርኩት ቅድም ያልኩትን ነው። የፖለቲካ የዲፕሎማሲ አይነት ንግግር አይደለም የተናገርከው የሚል የተናገራችሁት ከሚል ነው የሚመስለኝ። እዛ ኢትዮጵያ ውስጥ ያለ ኤምባሲው ነው። አምባሳደሩ ብቻቸውን ዝም ብሎ ፌስቡክ ላይ አይለጥፉ። የሆነ ኮሚቴ ይኖራል፣ ፒአር አለ። ተነጋግረው ነው የሚሆነው። ተነጋግረው የተለጠፈውን ግን በስቷል ሄዷልና ይሄን ነገር አስተካክሉ ሲባል በአንድ ሰዓት ውስጥ አስተካክለዋል። አሁን በማስተካከላቸው የመጣው ቀውስ በልጧል። አሁን የበለጠ ሁኔታውን አካረረው። ምንም አላስተካከሉትም። ይልቅስ ወይ ሶሪ ቢሉ ይሻሉ ነበር። አላስተካከሉ የበለጠ ንትርክ ፈጠሩ በየሚዲያውም ይኸውና። እንደውም የበለጠ ብዙ ሰው መጀመሪያ ያላችሁት እውነት ነው የሚለው ነገር ላይ ነው ያተኮረው። ስለዚህ አይ ቲንክ እኔ አሁን እዛ አካባቢ ያለው ኤምባሲ አካባቢ ያለው ኮሚቴ አለ፣ እዛ የፖለቲካ ክፍል አለ፣ ፖለቲካ ዘርፍ የሚባል አለ፣ ሌሎች ዘርፎችም አሏቸው እና እነሱ ናቸው ይህን ጉዳይ የሚመለከቱት። ከአምባሳደሩ ጋር ተነጋግረው የወጣ መግለጫ ነው እና ግን በአሜሪካ ታሪክ ውስጥ ተመዝግቦ ይኖራል። በኢትዮጵያ ታሪክ ከኢትዮጵያ ጋር ባላት ግንኙነት ማለት ነው። እንግዲህ እንደዚህ አይነት ደብዳቤዎች ይቀመጣሉና በጣም አሳፋሪ ነው። በአንድ ሰዓት ውስጥ ይሄን ያህል እንደዚህ አሜሪካንን የሚያህል ታላቅ ሀገር ሶሪ ማለት እኮም ይቻላል። ያልነው የተናገርን ያወጣነው መግለጫ ሚዛናዊ አይደለም የሚሉ ክሶች ከዛም ከዚህ መተዋልና እኛ ለማለት የፈለግነው ይሄ ነው ብሎ እንደገና ክላሪፋይ የማድረግ ነገርም እኮ አንድ ነገር እኮ የሆነ አንቀጽ ስርዝ አድርገው ሌላ መግለጫ እንደገና ደግሞ ያኛውን ወይኛ አይደለንም አላሉ ምን አላሉ እና ሪሊ ትንሽ ፕሮፌሽናልም ያልሆነ ነው የመሰለው። ዞሮ ግን ያቺ መጀመሪያ ጊዜ አመልጦ የወጣው ነገር እውነት ነው። እሱ እውነት የሆነበት ምክንያት ምንድነው? ከዚህ በፊትም ሲዘገብ የኖረ ነው። ብዙ የዓለም አቀፍ ተቋማትም ዘግበውታል። ኢትዮጵያ መንግስት በድሮን ሲቪሊያንስ እንደሚገድል ብዙ ኢንተርናሽናል ኦርጋናይዜሽንስም ዘግበውታልና እኔ እንደው ከዛ አንፃር ነው ያየሁት። መሳይ ገለታው እንዳልከው ነው መጀመሪያ ያወጡት ነው ትክክለኛው እውነተኛው
ያው ብዙዎች ኢትዮጵያውያንም የተቀበሉትና ትክክለኛ አሜሪካ መንግስት አቋም ነው ብለው ያሉትም የመጀመሪያው መግለጫ ነው። እንግዲህ ባለው በተለያዩ ባለም አቀፍ ተቋማትም በተለያዩ ጥናቶችም እንደተረጋገጠው ባለፉት 2 ዓመታት በኦሮሚያ በማናነትም በአማራ ክልል የአብይ አህመድ አገዛዝ በወሰዳቸው የድሮን ጥቃቶች ከ200 በላይ የድሮን ጥቃቶች ተፈጽመዋል። በዚህም ከ3000 ያላነሱ ሰላማዊ ዜጎች መገደላቸውን ሪፖርቶች ያመለክታሉ። ይህን እንግዲህ በገለልተኛ ወገን ተጣርቶ የሚቀርብ ይሆናል። ገለታው እንግዲህ የአሜሪካን መንግስት 2 አቋሞችን በአንድ ሰዓት ውስጥ የተቀያየሩ አቋሞችን ተከትሎ የአማራ ፋኖ ብሔራዊ ኃይል እንደዚሁም በዛሬው ዕለት ደግሞ የአማራ ፋኖ ህዝባዊ ድርጅት ምላሽ ሰጥተዋል። የኦሮሞ ነጻነት ሰራዊትም እንደዚሁ ምላሽ ሰጥተዋል። ምላሾቹ እንዲታያቸው በተለይ የአማራ ፋኖ ብሔራዊ ኃይል እስከዛሬ ሲጠየቅ በብዙ ወገኖች ዘንድ የታለ ምንድነው አንድ እንደው የተጻፈ ሰነድ አላችሁ ወይ ምን እንደሆናችሁ ማን እንደሆናችሁ ምን እንደምትፈልጉ የሚገልጽ ምንም ነገር የላችሁም ብለው የሚያቀርቡ ወገኖችን ምላሽ የሰጠ ነው ማለት እንችላለን። ምክንያቱም በዚህ በአሜሪካ መንግስት አቋም ላይ የሰጡት ምላሽ ለምን ወደ ትግል እንደወጡ ምን እንደሚፈልጉ ከዚህ ከመጣው የአሜሪካ መንግስት አቋም አንፃር አቋማቸው ምን እንደሆነ በዝርዝር ያሳዩበት በጣም የበሰለ መግለጫ ነው ተብሏል። እንደዚሁም በእስክንድር ነጋ የሚመራው የአማራ ፋኖ ህዝባዊ ድርጅትም ተመሳሳይ በሆነ መልኩ ለአሜሪካው አምባሳደር ምላሽ ሰጥተዋል። ከዚህ ቀደም በነበሩ ግንኙነቶች የነበሩንን አቋሞች በግልጽ ያንጸባረቀ በመሆኑ በደስታ ተቀብለናል የሚልም በእስክንድር የሚመራው የአማራ ፋኖ ህዝባዊ ድርጅትም አቋሙን ገልጿል። ሌላው የኦሮሞ ነጻነት ሰራዊትም ኦላም እንደዚሁ ምላሽ ሰጥቷል። ግድ የለም አሜሪካ በዚህ ደረጃ ከመጣች ከኛ ይልቅ ይሄን አገዛዝ ላይ ትኩረት ታድርግ። ይሄ አገዛዝ ሰላም አይፈልግም። ለዚህ አገዛዝ ሰላም ማለት ሰውን በጠመንጃና በኃይል አስፈራርቶ ጸጥ ማሰኘት ነው። ይሄ ሰላም ከሆነ ትርጉም የለውም። አሜሪካ ጥንቃቄ አድርጋ ጉዳዩን በጥልቀትና በጥንቃቄ ተመርምረው ሲሉ ጥሪ አድርጓል። የኦሮሞ ነጻነት ሰራዊት አመራሮችም ገለታው እንዴት አየው? ያጠቃላይ እነዚህን አካላት ምላሽ ኢትዮጵያ ትግል ውስጥ በዚህ በትጥቅ ትግል ውስጥ ያለው የትጥቅ ትግል ውስጥ የጎደለ እና በጣም ብዙ መሻሻል የሚገባው ይሄ ነበረ። መሳይ የውጭ ግንኙነት በሚመለከት ኮሙኒኬት አያደርጉም ነበር። አንፋኖ የታገለውን ያህል ኮሙኒኬት አለማድረግ የውጭ ኤክስተርናል ወርልድ ወይም የውጭውን ዓለም ማለት ነው ዲፕሎማሲውን አውሮፓውያንን ዓለም አቀፍ ድርጅቶችን ኮሙኒኬት አለማድረግ ራዕይን አለማሳወቅ የኢትዮጵያ መንግስት የሚሰራውን በደል አለማሳወቅ በድርድር ላይ ያላቸውን አቋም አለማሳወቅ እነዚህ ጉዳዮች ትግሉን ወደፊት እንዳይራመድ ሊጎዳው ይችላል። ትግሉ ዞሮ የኛው ቢሆንም ግን በአንድም በሌላ መንገድ የውጭ እጅ ደግሞ አለ። በዚህ ዓለም ላይ እየኖርን ዝናብ አይንካኝ ማለት ዝናብ የሚጥልበት ቦታ ላይ ቆመን ዝናብ እኔን አይንካኝ ለብቻዬ ማለት አንችልም። ስለዚህ ዓለም ላይ ያለን የዓለም ፖለቲክስ ስለሚያገኘን በዚህ በትግላቸው ስሌት ውስጥ ይሄ ጉዳይ የጎደለ ነበር። አሁን በጣም እንዳልከው የበሰለ ነገር ነው እያነሱ ያሉት። የኢትዮጵያ መንግስትም እያጋለጡ ነው ያሉት። የራሳቸውንም ደግሞ ተክለሰውነት እያሳዩ ነው ያሉት። ለድርድር ያላቸውን አቋም እየገለጹ ነው ያሉት። እነዚህ ሁኔታዎች በኢትዮጵያውያን ዘንድ ብቻ ሳይሆን በዓለም አቀፍ መድረክም አሸናፊ እንዲሆኑ የኢትዮጵያ መንግስት ላይ ግፊት እንዲያደርጉ ያግዘናል፣ ለኢትዮጵያውያን ያግዛል እና እኔ በጣም ነው ደስ ያለኝ። ላቅ ያለ ጽሁፍ ነው የተጻፈው። ጥሩ የዓለም አቀፍ ፖለቲካውንም የተረዱት ልጆች በውስጥ እንዳሉ የሚያሳይ ነውና መግፋት ነው ያለበት። ይሄ መቆም የለበትም። ራሱን የቻለ ዲፓርትመንት ኖሮ ከአውሮፓውያን ጋር በሚኖረው ግንኙነት መካከለኛው ምስራቅ ላይ ቅድም ያልነው አሁን በተለይ የሁለተኛው ዓለም አካባቢ እነሱ ናቸው አሁን ጠንክረው ይሄንን ሪጅን እየዘወሩት ያሉትና እነሱም አካባቢ መድረስ ይኖርባቸዋልና መጠናከር ነው ያለበት። በጣም ጥሩ ኮሙኒኬሽን ብዬ እንደው ደስ ብሎኛል እኔ እንዳንድ ኢትዮጵያዊ መሳይ። ገለታ ውስጥ እናጠቃለው ብዙ ነገሮች አሉ። ምናልባት ያለነሳናቸው ሌሎች ክስተቶችም አሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ አብይ አህመድ እንግዲህ የጀመረው ጣልቃ ገብነት የመጨረሻው ምዕራፍ ተብሎ የተወሰደው የሰሞኑ የርክበ ካህናት ጉባኤም የሚጠቀስ ነው። ከዚህ አንፃር የአብይ አህመድ ጳጳሳት ወይም ደግሞ የአብይ አህመድ
ቀኝ እጅ ሆኖ በኢትዮጵያ ኦርቶዶክስ ተዋሕዶ የቅርብ ጊዜ ታሪክ ውስጥ ትልቅ ጠባሳ የፈጠሩ ሕጽጽ ያለባቸው በስማቸው የሚጠቀስ ኃጢአት ወይም ደግሞ ግድፈት ያለባቸው ሰዎች አሁን ወደ ቤተክርስቲያኒቱ ቁልፍ ስልጣን መጥተዋልና ይሄ ደግሞ የሆነው በአብይ አህመድ ጣልቃ ገብነት እንደሆነ ይታወቃል። ቤተክርስቲያኒቱ አቅም ያጣችበት ከምን ጊዜውም በላይ ለቤተ መንግስት እጅ የሰጠችበት ጊዜ ተብሎ እየተጠቀሰ ነው ያለው። ይሄን ጨምሮ ብዙ ነገሮች ኢትዮጵያ ውስጥ እየሆኑ ነው። የኑሮ ውድነቱ፣ ንቅናቄው፣ አጠቃላይ የማህበራዊ ኢኮኖሚያዊና ፖለቲካዊ ንቅናቄው አሁን ከምን ጊዜውም በላይ ገፍቶ የመጣበት ነው። እንደው ባጭሩ ምን ላይ ያለ ነው? ምን ልንሰማ እንችላለን? በቀጣይ ቀናት እያንዳንዱን በተናጠል እንመለከታለን። ንቅናቄው ተጀምሯል፣ የሚቆም አይደለም። መምህራን በየአቅጣጫው እየተነጋገሩ ነው ያሉት። ብዙ የህብረተሰብ ክፍሎች በጉዳዩ ላይ እየተነጋገሩና ወደ አንድ የተባበረ ህዝባዊ ንቅናቄ ለማምጣት እየመከሩ እንዳለ ለዝግጅት ክፍላችን የሚደርሱ መረጃዎች ያመለክታሉ። እሱም በሂደት እናየዋለን። እንደው ጠቅለል አድርገ የሚታዩትን በግራ በቀኝ በየአቅጣጫው ያሉትን እንቅስቃሴዎችና ኢትዮጵያ አሁን ያለችበትን ሁኔታ ተመልክተ ምን ማለት ትችላለህ? በቀደም ከአንድ ምሁር ጋር ስትነጋገር 8 ወር ሰጥቼዋለሁ ብለዋል እና የዛሬ 8 ወር አካባቢ ብለዋል። የኢትዮጵያውያን ግፊት ከቀጠለ ከዛም በታች ሊሆን ይችላል። ይሄ ህዝባዊ እምቢተኝነት በአስተማሪው አካባቢ ከቀጠለ፣ በነጋዴው ከቀጠለ፣ ታች ያለው ደግሞ ይሄ ቀን ሰራተኛውም ከቀጠለ፣ ዘበኛው ከቀጠለ፣ ሁሉም ከቀጠለ የዚህ መንግስት እድሜ ያጥራል። የዚህ መንግስት እድሜ ያጠረ ማለት የኢትዮጵያ ሽግግር ቀረበ ማለት ነው። የኢትዮጵያ ሽግግር ቀረበ ማለት አፍሪካም እኮ ነው፣ የምስራቅ አፍሪካም እፎይ ሊል ነው መሳይ። ዋና በጥባጭ እኮ እኛ ቤት ነው ያለው። ዋና በጥባጭ እየዞረ ባህር እያለ ምን እያለ ሪጅኑን ሁሉ ነው እየበጠበጠ ያለው። ኑሯችንን ያመሰቃቀለው ኢትዮጵያውያን። ስለዚህ ሁላችንም መተባበር መቻል አለብን። ይሄ የዚህ የአብይ አህመድ በስልጣን ላይ እስካለ ድረስ መጨረሻ መሳይ በስልጣን ላይ እስካለ ድረስ ያልተነካ የህይወት ዘርፍ የለም። ሃይማኖት ነው አይደለም አንዱ። አሁን ከዚህ በፊት ብዙ ችግር ውስጥ ኢኮኖሚያችን ችግር ውስጥ ይገባል። ሃይማኖታችን ግን በጎ ነበረ። ዛሬ በጎ አይደለም። ኢንስትሩሜንታሊስት ነው። መሳሪያ ያደርጋል። መሰብሰብ አይችልም። ቡድን አይፈጥርም። መሰብሰብ ማለት የፖለቲካ ፓርቲ አስተምሮ ርዕዮት አስተምሮ አዳዲስ ሐሳብ አንጥቶ በቃ ብዙ ተከታይ ማፍላት ማለት ነው። ያንን የማይችል ሰው ምን ያደርጋል? በተፈጥሮ የተሰበሰበው ወደ ቀብር የሚሄደውን እድርተኛ ከመንገድ ሰብስቦ የተደራጀው በተፈጥሮ የሃይማኖት ተቋማትን በተፈጥሮ የተደራጁትን እነሱን መሳሪያ ማድረግ እንፈልግ። እነሱን መሳሪያ ሲያደርጋቸው ደግሞ እስከ ሲኖዶስ እስከ አብያተ ክርስቲያናት ህብረት እስከ ወንጌላውያን አብያተ ክርስቲያናት ህብረት እስከ መጅሊስ ድረስ ህመም በህመም ይሆናል። በበሽታ ነው የሚሆነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ የሚታየው ችግር ይሄ ነው። ስለዚህ ይሄ የጋራ ችግራችን እንዲሄድ ጠብቀን መታገል ነው ያለብን። ከሐኪሙ ጋራ ከአስተማሪው ጋራ ትግላችንን ማጠናከር ነው የሚጠበቅብን መሳይ። ገለታው በጣም ነው ማመሰግነው። እንግዲህ መረጃን በመስጠትም ትንታኔ በማቅረብም የዘለቅንበት የዛሬው የአንከር መረጃ ክፍለ ጊዜ ይሄን ይመስላል። ርዕሰ ጉዳዮችን በምንድነው የሚባለው በሩጫ ነው ያየናቸው። በሩጫ በፍጥነት ነገሮችን ተመልክተናል። ብዙ ርዕሰ ጉዳዮችን ያየነው የቀሩ ብዙ ነገሮች አሉ መንካት ያለብን ከጊዜ አንፃር እዚህ ላይ እንገደባለን። እንግዲህ በመጪዎቹ ቀናት ደግሞ ያሉትን መረጃዎችን ይዘን የምንቀርብ እንደሚሆን እንገልጻለን። ለዛሬ በጣም አመሰግናለሁ። አንተንም ተመልካቾቻችንን